እስከ ቪዲዮ ማለት ነው ለሊት 7 ሰዓት ያው ከ20 ቀን እኮ 24 አይደል 17 24 የሚለው 24 የሚለው ድሮ ያወራ ነው ነው ያው ዓመተ ምህረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ ሚዩዛት ታስ ጋይስ እዩትና በኋላ ላይ ተናገሩ ሙሉ እንትኑን ስቶሪ ያደርጋሉ ሙሉ እንትኑን ችግር የለውም ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል አው እሱም ስለሚያቅ ምናምን ይሄ ችግር የለም እዚህ ጋር እንትን የሚሉት ምናምን ችግር የለም ኦሬዲ አውርተናል አላቅም ብሎ ሊልም ስለሚችል አቃሉ አይደለም በዚህ ሰዓት እኔ እሱ ነገር አልከበለውም ደውላለች አይደል መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ ደውሎልኛል አንተ እንደደወልክባት ነው የጠየቁህ አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸዋል አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከ ተደዋወሉበት ሰዓት ሁሉን ነገር እያስረዳቸው ጆከር በሪስፔክት ተራ እየሰጠህን እንጠይቅ በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም ለጥያቄ አካውንቱ መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ክስት ላይ ያላችሁት ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ እኛ መወያየት እንችላለን ጆን እየቀጥል ስለ አካውንቱ የቱ አካውንት ስለሱ አካውንት መዘጋ ዘግታል አካውንት እኔ እንዴት አዘጋለሁ ጆከሪ ማስረጃ ካለ አካውንት ያዘጋል ጆን እንደዚህ አይደለ ማስረጃ ካለ ማቅረብ ነው ልከሰስበት በህግም ልጠይቅበት በህዝብም ይፈረድብኝ ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ እንዳናስረዝመው ጠቅለል ታደርገዋለህ እኔ የቲክቶክ ማናጀር አይደለሁም ጆከሪ አዳምጠኝ ጠቅለል ታደርገዋለህ አንተ ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ አረ በኢየሱስ ስም አረ በማዘር ብሰማ ታለቅሳለች እግዚአብሔርን እንዴ እኔ አዘግቼባት አላቅም ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ ከፈለገች በህግ ትጠይቀኝ በህግ ጠይቃታለሁ እኔም አለቀ ለማንም ሰው የማብራራት ግዴታ የለብኝም ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም ጆን ዳንኤል ስራውን ይቀጥላል ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ ማንንም አታቆመኝም አላዳምጥም ጆከር ያመሰግናለሁ ወንድም ስሜታ አረ በስመ አብ ጆከር እንዴ ለማንም የማብራራት ግዴታ የለብኝም ማረጋውን ያደርጋለሁ በህግ አሁን ሀሳብን ስሜታ ማስረጃ ካለ ትክሰሰኝ እኔም ከሳለሁ እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው ያንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው ስለዚህ እውነቱን አስረድቻለሁ አሳይቻለሁ ጆከሪ በቃ ማሳየውን አሳይቻለሁ ለኔ እንዲያዩት ለምፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ አብራርቻለሁ ከሪስፔክት ማለት ነው አንተንም አክብሬ ነው የመጣሁት ወንድሜ አንተንም አክብሬ ነው የመጣሁት ጆከሪ በቃ ማብራራት ያለብኝን አብራርቻለሁ አለቀ ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባታ መጣ እሺ ጆኒ እሷንም ላስገባ ከመጣች አስገባታለሁ ከታች ለተመልከት እስኪ እኔ ፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ እግዚአብሔር ትምጣስ በቃሽ ጥሯት ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም አይ ሌላም ሽማግሌ መካከለ ለምን ተደዋው ላንቺም ኢዚ የሚሆን አሁን መተሽ ብታብራሪ ነው ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል ሰው ያን ሁሉ ክሪል ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ላንቺ ይሄን ነው የምለው እኔ ጆከሪ ቴንክ ዩ ሚኪ ልጄ ጋር ልሄድ ነው እየጠበቁኝ ነው ሊድ ካስፈለግኩኝ በማንኛውም ሰዓት ጥራኝ የሚያስፈልግም ነገር ካለ ማስረጃ ሁሉ ማስረጃ ስላለኝ መላክ እችላለሁ
በቃ ወንድም እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃ ነው። 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርዳል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው? 24 ሰዓት እኔ ኦንላይን አለሁ። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለ እሷ እየተወራ ነው፣ ስለ እሷ ጉዳይ እየተወራ ነው። መጥቶ እኔ ይህንን ነገር አልሰራሁም፣ አላደረግኩም፣ እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ነው ያለች። ደውላ እያስቸገረች፣ ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷ እና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሀሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጁን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳየ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረ እና ተከታዮቻችን እየተደናገሩ ስለሆነ ያሉት ወይ ይሰማኛል ወይ? በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ፣ ከመጣሽ ደግሞ ጥረኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሀሳብ ካላት ውረድና በሌላ በፌክ አካውንትም ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ያለክልኝ ችግር ማውጣት ያለበትን እወጣለሁ። ሂድ ስትመጣ መመለስ ትችላለህ። አልክልህም እንደዛ ጆከር የሚወጣ ነገር አይደለም። ኖ ለኔ ለሚዲያ ፍጆታ የሚውል ብቻ ነው ለኔ የምትልክልኝ። እንደዛ ማለት ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። ናይ እሺ አባቴ አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁ ሚስጥር እኔ ለእኔ ላክልኝ አለ። ምን ሊያደርግልኝ? ቆይ እንከባበር ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ እየተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆሙ። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራል? ለምን ያወራሉ ሁለቱ? ለምን ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያደረገ ነው ማለት ነው። እሷም ባሏ ላይ ቺት እያደረገ ላይክ ቦይፍሬንዷ ላይ ቺት እያደረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው። ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናውን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግርህ ጆከር፣ ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው። ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው፣ የጃኒ የሱ እሱ ሚስት እያለው በዚህ ደረጃ በሱ ከሷ ጋር መሞዳሞድ የለት። በቃ ኤክስ እኮ ኤክስ ነው አለኛ ስናቅ ኤክሱ ነች፣ ኤክሷ ነው።
ጥበብ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሻቅሉብን ልትነግዱ ነው። አለቀ። ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በእሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ግን ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሳት እናውራበት። እኔ ፋራ አይደለሁም። ላሳይህ ቪዲዮ አለ ሲዘጋባት ይያወራል። አንዴ ምን መሰለ ለማንኛውም ቀንም ይሁን ዛሬ አትገባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ትክክል። ጆከር ሳይኖር ዮኒ አካውንት እንዴት እንደሚዘጋ ታውቃለህ አይደል? አዎ ለማንም ሳይድ አልያዝም ጆከር ለማንም ሳይድ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይዳሊዝም አለ አስገብቶ በክብር አወራው ወረደ እሱ። ያ እኔም ፌር ነው ያለው ደግፈን ነበር እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ ኤኒዌይ ለማንኛውም ይመቻችሁ። ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ከሌላ አትገባም እንዴ? ከዚህ በላይ ምን ይምጣ? ከዚህ በላይ ያደረገው ማንንም ሳይዳላችሁ ጃኒ አንዴ ቆይ ለዚህ መልስ ትስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። እዛ ላይ ሿሿ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል አንዴ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት ካለሽ ኦኬ ቴሌግራም ላይ ትደውልልኝ። ያ ጆከር አንዴ ቆይ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለው ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበድለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ ብሊቭ ሚ ምንም ነገር በቃ እዚያ አሁን ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? የህዝብ ከአንቺ ጋር ይቆማል። እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ የህዝብ ነው፣ የሚጥልሽም የህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታ ታጋሽ ይሆናል። ሰው በጥበብ ሲያድግ በተሽ አብራል ራሷ ላይ ብላይ ከገባሽ ለሽቀላ ነው። ችግር የለውም። በሌላ ስልክ ነው የሚቀር ከላይ በማስወጣት ፈልጋችሁ ከሆነ አይቻልም። አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል። ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ገብታችሁ ማለት ትችላላችሁ። ታፕታፕ ያደረጋችሁ መፖሰት ትችላለህ። አንድ ዳይቤት በፍርዳት ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው